የቤተሰብ ጨዋታ ነው። ሁላችሁም ዝነኛና ሀብታም ታዋቂ ትሆናላችሁ፣ ትሸለማላችሁ፣ ትመጣላችሁ። እዚህ ኢቢኤስ የቤተሰብ ጨዋታ ላይ እኔ አንዱዓለም እስተመች እባላለሁ። በዚህ በኩል የባለትዳር ቤተሰቦች ይታየናል። በዚህ በኩል ደግሞ የላጤ ቤተሰቦች እሺ፣ በዚህ በኩል ደግሞ የላጤ ቤተሰቦች ይታዩናል። እሺ፣ እንግዲህ ትዳር ክቡር ነው። ምን ጀምረው ከባለትዳሮች ለምን እነሱ ወደዚህ ነው የሚመጡት እንጂ ነው እነሱ ወደዚህ እነሱ ይመጡ እናንተ ናችሁ ወደዚህ የሚመጡት። የቀን ጉዳይ ነው እንጂ አንድ ቀን እዚህ ጋር ትቆማላችሁ። ግን አዋምልክ ያው ፕሮግራሙን አዘጋጅ እኮ መጠየቅ አለብን። ለማን ሊያዳለ ይችላል? ትክክል። ስላንተ ማወቅ እንፈልጋለን። እኛ ጋር ነህ ወይስ እነሱ ጋር ነህ? እኔ መሀል ላይ እናንተ ጋር እነሱ ጋር አይደለም፣ እዚህ ጋር ነኝ። ወደ እናንተ ለመምጣት እያሰብኩ ነው። ለዚህ ነው የተመለጥከው? እሺ እሺ። እንኳን እንዳለ ራስታ ነው እኮ እዚህ ናቸው። ቻታችሁ ከሆነ ግማሹ ራስታ ነው፣ ግማሹ እስከዚህ ነው። እዚህ አካባቢ ችግር አለ። ስንት እኮ በስንት ማስቲሽ የቆመ ጸጉር። እሺ፣ ቡድን መሪያችን እንድታስተዋውቅልኝ የኔን እንግዲህ ያንተን ቤተሰቦች። ያው ባለትዳሮቹ ትዳር የተከበረ ጉዳይ ነው። እኛም እንግዲህ ባለትዳሮችን ወክለን በመላው ዓለም ያሉ ባለትዳሮችን ወክለን እዚህ ቦታ ላይ በመቆማችን የተሰማንን ደስታ በመንቀጥቀጥ ነው የምንገልጸው እና በጭብጨባ በመንቀጥቀጥ ስሚዝ ተወዳጅ ዘፋኝ ነው። ታውቁታላችሁ። አዲስ ነጠላ ዜማው ይምጣ ይሰኛል። እንግዲህ በቅርቡ ይወልዳል መሰለኝ፣ ለልጁ መሰለኝ ይምጣ ወይም ለነሱም ሊሆን ይችላል። ዳኒ ወደኛ ይምጣ። መንገድ ላይ ነው። ኦፊሻል ባያወጣውም በቅርብ ቀን ዳስ ጥለን እንደረዋለንና ያው ባለትዳር በሚለው ስር ግን ይካተታል። ለስሚዝ በእናታችሁ ሞዷል። ለስሚዝ ስማገኘው ሙዚቃ ብቻ አይደለም፣ ትዳሩን ራሱ ሲያቀናብረው ባያችሁ። በጣም ነው ባለቤቱ የምትወደው እሱም የሚወዳት። ብቻ በአጠቃላይ እንግዲህ በእኛ በኩል አጥቂያችን ነው ስማገኘው። ብዙ ሰዎች ከበሮ ስለሚደበድብ ሚስቱን የሚደበድብ ይመስላቸዋል። ግን አያረገው። ከበሮ ነው እንጂ የሚደበድበው ትዳር ላይ በመነጋገር የሚያምን በጣም የምንኮራበት ተከላካያችን ነሽ። ይህን ይመስላል ባለትዳሮቹ። እዚህ አካባቢ ግን ጭብጨባው ለእኛ ሳስቷል። እሺ፣ ከላጤዎችም አስተዋውቅልን። ኦኬ፣ ያው ስራ ሊዲስት ነው። እኛ እኮ ሙያውን አላልንም። ቆንጆ አለማግባቱን እርግጠኛ ከጊታር ጋር ተጋብቶ ነው። ከጊታር ጋር ተጋብቶ ነው። ዩኤል ቤዚስት ነው እሱ። መልእክት ሳክስፎኒስት፣ አልቶ ሳክስፎኒስት ናት። እሺ፣ አለመግባቶቹን በምን እናውቃለን? ማታ ስልክ ሲደወልን ማለት ነው። ችግር የለውም። እኛ ባለትዳሮች ከ2 ሰዓት በኋላ አይደወልልንም። እነሱ ግን 24 ሰዓት እንደ ነዳጅ ማደያ ስልካቸው ይሰራል። ስታያቸው ቅድም ሲጨቃጨቁ አይቻቸዋለሁና የባለትዳር ነው ጭቅጭቃቸው። በትርፍ ሰዓታቸው ባለትዳር መሰሉ። ወደ ጥያቄያችን እንገባለን። ከባለትዳሮች ከሴፉሻ እንጀምራለን። አንድ ባል ለሚስቱ ከሌሊቱ 9 ሰዓት ምን እንስራ ብሎ ሊቀሰቅሳት ይችላል? መመካከር ትችላላችሁ። እናንተ ነው ማጨሽ እነሱ ባለትዳሮች ናቸው።
ወክና አርገው መቼስ እሺ ስፖርት እንስራ ሊል ይችላል ለሊቀስቅሷት ጨዋ ነው ስፖርት እንስራ ሊል ይችላል የስማገኘውን አይወክልም ለሊት ስለሚያቀናብር አንተ ነው የሚመለከት አሁን ይሄ ጥያቄ ለነሱ ቢቀርብ ኖሮ በእርግጠኛነት ስፖርት አያሰሯትም አንድ ባል ብዙ ጊዜ ውጪ ካመሸ በምን ምክንያት ሊሆን ይችላል? በነዳጅ እጥረት ሊሆን ይችላል። ቤቱ በር ላይ እንቅፋት የምትባል ግሮሰሪ ካለች በዛ ምክንያት ሊያመሽ ይችላል። በተከታታይ ሊያመሽ ይችላል። ተመልሷል። አንድ የእግር ኳስ ቡድን ተደራራቢ ጨዋታ ለሽንፈት እንደሚዳርገው ሁሉ ሌላ ምን ሊዳርገው ይችላል? ተደራራቢ ጨዋታ ለሽንፈት ከዳረገው ተደራራቢ ረፍት ማንቸስተር ዩናይትድ አንድ ሚስት ባሏን ምን አለቀ ልትል ትችላለች? ይሄማ የኛ ችግር ያስ ትግስቴ አለቀ ልትል ትችላለች። እውነት ነው። በጣም ብዙ ነገር ችለው ነው የሚኖሩት ሚስቶቻችን። ሚስቶቻችሁ ማለት ነው። ይቅርታ ያደረግልኝ እንደገና ነን መንገድ ላይ ሚስቶቻችን አለ እኮ በማውራት አንተ ልጅ ግን ገብተሃል፣ በስውር ገብተሃል። በደንብ ሳይድ እንግሱን ለጥፏል። እሺ 2000 ሲገባ ሌላኛው ስሙ ምን ሊሆን ይችላል? ሚሊኒየም 2000 ሌላኛ ስሙ ሊሆን ይችላል። ሚሊኒየም 2000 800 ብር ከጨመርንበት የዶሮ ዋጋ 2800 ብር በፊት ሚሊኒየም ገባ እንደሚባለው አሁን ደግሞ 2000 ገባ። ዶሮ ሻጮች ባካችሁ በተለይ እንደሚታወቀው ነው። 2 እግር ነው ያላት። 4 ልጅ ሲወለድ አራቱም 4 እግር ይፈልጋሉ። ይጨንቃል። አየህ ዶሮ የተሰራው ለላጤ ነው። በማቱሳላ እድሜ ዘመን አልኮል መጠጣት የሚቻለው ከስንት ዓመት በላይ ነው? በአሁን 21 ነው አይደል? አሁን 21 ነው። በእነሱ ጊዜ በማቱሳላ ዘመን 67 ላይ 67 ስለዚህ ስሚስት መልሰዋ 67 ላይ 150 ላይ ስሚዝ ይመልስ። ብዙ ጊዜ ናይት ክለብ ስለሚሰራ ትልልቅ ሰዎች በ150 ላይ እሺ። በማቱሳላ ጊዜ መጠጥ ቢፈቀድ ኖሮ እንደዛ ረጅም እድሜ መኖር አይቻልም ነበር። መጠጥ ገዳይ ነው። አንጠጣም። እሺ ይህ የቤተሰብ ጨዋታ ነው። ሁላችሁም ዝነኛና ሀብታም ታዋቂ ትሆናላችሁ። አንደኛውን ግሩፕ ጨርሰናል። ወደ ሁለተኛው እንሻገር። ገና ሲጀመር እኮ መጠየቅ ነበረብን አይደል? ምንድነው ሽልማቱ? ሽልማቱ ይማረውና ነፃነት ወርቅኔን ፕሮግራም ሲመራ 00 የትም ያልተነዳ መኪና ነበረ። አንዱ ዓለም እሱን ተክቶ ይሄን ፕሮግራም ላጤ ከባለትዳር ጋር ሲያፋልብ ሽልማቱ ምንድነው? እንግዲህ ሽልማቱ 2 ምርጫ ነው ያላችሁ። አንዱ ሽልማት ባጃጅ ነው። ምን አይነት ባጃጅ? በኤሌክትሪክ የሚሰራ ባጃጅ ነው። ትሸለሙት። እሺ ሁለተኛው ምርጫስ? ሁለተኛው ምርጫ የትም ያልተጋለበ በቅሎ ከነጋሪ ቻርጁ ይሻላል ወይስ ሳሩ ይሻላል? ሳሩ ተቀፈለው እሺ በቅሎ ከነጋሪ ለመሸጥ እሺ በቅሎ ከነጋሪው ነው የምንሸልመው። በቅሎዋ ከነቀምት ነው የምትመጣው። ጋሪውን እዚህ እያሰራ ነው። የነቀምት ልጅ ነው በነገራችን። ሽልማቱ ራሱ ሰው ባለው ነው እንደሚባለው ያለውን ነው። የትም ያልተጋለበ 00 በቅሎ እሱ ራሱ ጋሪዋ
ራሱ ነው የመጣው። ቼክ አድርጋታ ቼክ አድርጌ በሷ ነው 0-0 አይደለም ሰከንድ አንድ በቅሎ ነው አሁን በደንብ እስካሁን እየመራችሁ ነው ያላችሁት። አሁን ወደ ላጤዎች ሄዳለሁ። እስኪመጣ ድረስ ጠብቁኝ። እንዳለ 0 ናቸው ባክ። ጥማታቸውን የሚቆርጥላቸውን ውሃ በደጃቸው ማግኘት ለነዚህ ወገኖቻችን ምን አይነት ደስታን እንደሚፈጥርላቸው አስበውታል? እንደ አውሮፓ አቆጣጠር ከ2010 ጀምሮ $223,000 በላይ በማሰባሰብ 45 ፕሮጀክቶችን ሙሉ በሙሉ አጠናቅበናል። ከ22,000 በላይ ወገኖቻችን ተጠቃሚ ሆነዋል። 100% በበጎ ፈቃደኞች የሚመራ ያለምንም ደሞዝ ክፍያ ድጋፎች ሙሉ በሙሉ ፕሮጀክት ላይ የሚውሉበት በጋራ ሆነን የወገኖቻችንን ህይወት የተሻለ እናድርግ። በወር $10 ብቻ በመለገስ ህይወትን እናለምልም። ስትሪም ኦፍ ሆፒንግ ኮርፖሬሽን። ልሄም ምድጃ ከቲ&ኤም የጅምላ ንግድ ልዩ ጥራት ካለው ግብአት የተሰራ ኤሌክትሪክ ቆጣቢ በአንድ ጊዜ 3 ነገሮችን መስራት የሚያስችል በላቀ ዲዛይን ተውቦ አስተማማኝ አገልግሎት ለመስጠት በልዩነት ተዘጋጅቶ ቀርበዋል። ልሄም ምድጃ የብልሴት ምርጫ ልሄም ምድጃ። እሺ ወደ ሁለተኛው ዙር እናልፋለን። እዚህ ጋር ዳኒ ላጤ ከነ ዳኒ ላጤ ብራንድ ላጤ ብራንድ ላጤዎች እዚህ ጋር ይታዩናል። እሺ ላጤዎች ብዙ ጊዜ ከተከራይ ቤት ቶሎ የማይወጡበት ምክንያት ምን ሊሆን ይችላል? ግልጽ ነው። መልእክት እስካሁን ስላልወጣች ትናገር እንጂ ድል ሰው ስለማንጠቀም ብላለች። አፍቅሩ ማንን አፍቅሩ? ያው ኪራይ እንዳይጨምርበት ነው። ኪራይ እንዳይጨምርበት። ኦኬ ቤተሰቡናል። ላጤዎች በቤት አከራዮቻቸው ብዙ ጊዜ የሚወደዱት ለምንድን ነው? ያው ነው መብራት ምናምን አንዳንድ ነገሮች ውጪ ስለማይበዙባቸው። በሻማ ነው የምትኖረው? ሽንት ቤት ተጠቅሞ ቶሎ ስለሚወጡ እኮ ነው። ተመካከሩ። ለምን እንደሚወደዱ እኮ ነው አከራያቸው። እኔ ግን በመመካከር ግብዛት እዛው እንዳይጋቡ ነው ተግባብተው አፉ ውስጥ እኮ ልትገባ ነው። ያው ቤታችንን በትዳር ይባርካሉ ብሎ ስለሚያስቡ ላጤዎች ብዙ ጊዜ የሚጠፋባቸው የቤት ውስጥ ዕቃ ምንድን ነው? አንድ እግር ካልሲ ነው። የሴትና የወንድ ይለያያል። መልክታ አውቀዳለች። ካልሲ የነሱ ነው። አንቺ ብዙ ጊዜ የሚጠፋብሽ ምንድን ነው? ኩል ወንደላጤዎች ጠዋት የማይነሱት ለምንድን ነው? ቁርስ የለም። ቁርሳቸውን ነው የሚበሉት። መልሱ ግን እኛ ጋር ነው ያሉት። ወንደላጤዎች ጠዋት የማይነሱበት ምክንያት ምንድን ነው? እንደገቡ እንዴት ነው የሚነሱት? አምሽተው ስለሚገቡ ገባቡ ላይ በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ የሚያንቀሳቅሰው ባንክ። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሰን። ለበዓል አስቤዛ ወደ ሀገር ቤት ገንዘብ ለመላክ ካሰቡ በደንበኞቹ የተመሰከረለት ኢትዮ ዳሽ ፈጣን የሐዋላ አገልግሎትን ይጠቀሙ። የኢትዮ ዳሽ የስልክ መተግበሪያን ከአፕ ስቶር እና ከፕሌይ ስቶር ስልክዎ ላይ በመጫን የእርሶንና የቤተሰቦን ደስታ ያድምቁ። በዓሉን የሰላም ያደርግልን። ከኢትዮ ዳሽ። ላጤዎች ቶሎ የማያገቡት ምን ሲመቻቸው ነው? ዳኒ ያንተ ታሪክ ነው ዳኒ። ያው ነፃነት ነው። ያው ካሽ
አይ ዘመን ተቀይሯል። እኛ ላጤ እያለ እንደዛ ነገር የለም። ብዙ ነገር ተቀያይሯል። እንዴት ነው መመለስ አስባችኋል ወደዚህ? ተመችቶናል። እሺ ላጤዎች የቤት ኪራይ መክፈል ሳይችሉ ሲቀሩ በምን ዘዴ ተጠቅመው ከቤት ይወጣሉ? በጓሮ በር አንዱ ዘዴ ነው። እኔ ቅርታ አድርግልኝና በዚህ ሳይዙ እንዴት ነው በጓሮ የሚሄደው? ከባድ እኮ አንተም በጓሮ ከባድ ነው። መልክት እንኳን ደቀቅ ስለምትል መግባት መውጣትሽ አይታወቅም። እሱ በጓሮ ብሏል። በደረቴ ተስበኝ በደረቴ ተስበኝ ቢሆን ጊታሪስቱ ያው የአከራዋን ልጅ በመጠየቅ ውይ ይሄን ፕሮግራም የሚያዩ አከራዮች ከዚህ አሁን ካለበት ቤት ከወጣ ማንም አያስቀርም። አከራዮች እየሰማችሁ ላጤዎች በአብዛኛው የሚያዘጋጁት ምግብ ምንድን ነው? የታወቀ እንቁላል እንደውም ብላለች። እዚህ ጋር አይ ማለት ዳር መሆን ግን ደስ ሲል ቡጡሽ አዘጋጅ ተብሎ ያውቃል። ለዛ ሳይፍሽ አገ እኛ እኮ ምን እንደሚዘጋጅ ምላስና ሰንበር የሚባል እኮ እኛ ጋር ሲቀቀል የሚል ምግብ እንደ ውይ ላጤዎች ያሳዘናችሁ። መቼ ነው ቅቅል የምትበሉት? እንቁላል ቅቅል ይበላል። ድንች ቅቅል አንድ ላጤ ለማግባት የሚወስነው ምን ሲሆን ነው? ከባድ ጥያቄ ነው። መመካከር የሚጠብቀኝ ሰው ሳጣ ብቻሽን በር ከፍተሽ መግባት ነው የሚደብርሽ። ጋርድ ነው የምትፈልጊው? ከስራ ስመጣ ሳክስፎኔን መጥቶ የሚቀበለኝ ሰው አለ። ረዳት ነው የምትፈልጊው? እሺ ቀላል ጥያቄ ነው። ምግብ መስራት ሲደብራችሁ ለወንድ ላጤ ያው በትክክል አልተመለስም። አንድ ነጥብ ተይዞባቸዋል። አንድ ላጤ ለአውደ ዓመት ምን ሊያደርግ ይችላል? ለዓመት በዓል ማለት ነው። ተጣጥሞለት እሺ በሴቶች በኩል ተጣጥሞለት ብላለች። በወንዶች በኩል ይዝናና ይችላል። ወጥቶ ፈታ ይላል። ፈታ ይላል። እኔም ራሴ ፈታ ነው የምለው። ልክ ነው። ፈታ ይላል። እኔ ግን ያለ መተኛት ስራ የላችሁም? ሁሉም ጥያቄ ተጋድሞ እንቅልፍ የወደዱ እነማን ወለዱ የሚለውን ዘፈን በኋላ ስሚዝ ያንኮራኩረዋል። ላጤዎች ብዙ ጊዜ ከአከራያቸው ምን ሊበደሩ ይችላሉ? በጣም ብዙ ነው መሰለኝ። በጣም ብዙ ነገር እያሰበ አቤት አከራይ አሁን እያዩ ነው። እሺ ለሴት ውሃ ኦኬ እሺ ለሴት ውሃ ለሴት ውሃ በጣም ብዙ ነገር ምን ልትተውሰት አውቃለህ? ከአከራይ ልጃቸውን ነው ልጃቸውን ያላልኩኝ ተከራዮቻችሁ ግን ዘንድሮ ተከራይ ሁሉ ወንድ በውበቷ የምታጣላ ሴት ምን አይነት ቅጽል ስም ሊወጣላት ይችላል? ሸራሪት። እኛን መልስና ካሸነፍን ወደ በቅሏችን መንገድ ላይ ነው በቅሏችሁ። ሁሉን በውበቷ የምታጣላ ሴት ምን አይነት ቅጽል ስም ሊወጣላት ይችላል? ሆርሙዝ። ይሄ ግን ሆርሙዚት የሚል ነጠላ ዜማ በቅርብ ቀን ስሚዝ እያዘጋጀ ስሟ ራሱ የኔ ሰርጥ። እሺ ማን ያሸነፈው? ባለትዳሮች አሸንፈዋል። መቶ አስር ነጥብ ከመቶ ማለት ነው። በ110 ነጥብ አሸንፈዋል። እዚህ ጋር ላጤዎች በ80 ነጥብ ተሸንፈዋል። ላጤዎች እኛን ሊያሸንፉ አይችሉም። እንኳን እኛን ስሜታቸውንም ማሸነፍ አይችሉም።
ይህ የቤተሰብ ጨዋታ ነው። ሁላችሁም ዝነኛና ሀብታም ትሆናላችሁ፣ ትመጣላችሁ፣ ትሸለማላችሁ። እዚህ ዛሬ ባጃጅ ማነው በቅሎ ልንሸልማቸው ነው። እዚህ ጋር የባለትዳር ቤተሰቦችን በቅሎ ከነጋሪው ልንሸልማቸው ነው። አሸንፈዋል። ለአንዱ ዓለም እንዴት ነው? ያው እንግዲህ ብዙዎች ነፃነትን ይመስላል አሉ። ያው በጣም ይሄ መድረክ የተከበረ መድረክ ነው። እሱ ከፍ ያደረገው መድረክ ነው። መምሰሉ ምክንያት በማድረግ እንደው ቢሞክር ላላችሁት አንዱ ዓለምን እንሞክረው ብለን ነበር። እንዴት አገኛችሁት? እዚህ ፕሮግራም ስር እየገባችሁ ዋናውንም ፕሮግራም ኧረ ይሞክር፣ እድሉን ይሞክር። ምክንያቱም ከፒንሳ ነው በቀጥታ ወደ ማይክ የወሰድነው። እንዴት አገኛችሁት መድረኩ? እንደ ብጀር አያቃጥልም። እኛ እኮ ደህና አደርኩ እንባባልም እኮ በያጆች። ኧረ አንተኛም እኮ ሲያቃጥለናል እንደምን ዋልክ እኮ ነው የምንባባለው። አይን ደግሞ ሁሌም ስለሚደፈርስ የድሮውን 10 ብር ነው የሚመስለው እና ሰዎች ይመስላቸው በየደ ሳይሆን ቀምቀመ ነው የሚመስላቸው። በየደን ነው እወቁልን። እኛ በበያጆች ስም ያው እንግዲህ በጣም የተከበረ ቦታ ነው። ነፃነትን ሁላችንም እንወደዋለን። ነፍሱን በአጸደ ገነት ያኑራት። አንዱ ዓለም የብዙዎች ጥያቄ ነበርና ከቅኝት ባንድ ጋር በጎን በኩል በዚህ በኩል ደግሞ ባለ ትዳሮቹ ውድድሩ እንዴት አገኛችሁ? ጥሩ ነው። እኛ ባለትዳሮች ስንበዛበዝ ጊዜ እዛ ያሉት ተመልካቾች እንዲማ ከሆነ ላጤውንም ምንቀር ይሻላል እያሉ ነው። እሺ ባለትዳርነት ወይስ ላጤነት? ለአንድ ላጤ የጥላቻ ንግግር ምን ሊሆን ይችላል? አግባ። ለአንድ ባለትዳር የጥላቻ ንግግር ምን ሊሆን ይችላል? አበድረኝ። ነው ለምን አለ ብትሰጡ ከወር አብቃቅተን ነው የምንኖረው ነውና ያው ባለትዳርነት ያው እሱ ሲለው ነው። እነዚህ ሰዎች ግን በሚገርም ሁኔታ ተዘርረው ተሸንፈዋል። በዚህ እንኳን ተነሳስታችሁ ስለ ትዳር እንድታስቡ በሚል በዛ ላይ ስፔሻሊ ሁለቱ ከቤት ሊባረሩ ነው። ሁለቱ ተባራሪ ናቸው። ምክንያቱም ያልተበደሩት ዕቃ የለም፣ ያላወሩት ሚስጥር የለም። በጣም ከፍተኛ ነው። በተለይ ያከራዩን ልጅ ራሱ ነው መቼ ያችን የባለትዳር ነገር ከተነሳ መጀመሪያ ያው ቤት አከራይ ሆነ በተለይ ሰርቪስ ላይ አይደለ እናንተ የምትገቡት ዋናው ቦታ ለእናንተ ሆርሙዝ እሱ ነው አሰርጡ እና መጀመሪያ ላይ መቼም ታውቃለህ ማከራየት ይፈልጋሉ፣ ግን ደግሞ ያው ገንዘቧም ትፈልጋለች፣ ግን ደግሞ ሴት ልጅ ይኖራል አይደለ? ስለዚህ መጀመሪያ የሚለጠፈው ነገር ምንድነው? ተናካሽ ውሻ አለ አይደለ? በጊዜ ሂደት ልጆቹ እየደረሱ ተከራይ እናንተ ስትፈለጉ ምን ይባላል? እዚህ ቤት ጀላቲ አለ ተመጣጣላ አዳም ለጀላቲ ከባድ ቡድን ነው። አከራይ ልጅ ወንድም አለ። መጀመሪያ ሄዳችሁ ስጠይቁ ምንድን ነው ቤት ክራይ ሲያዋችሁ ሴት ኮሽ የመከራየት እድልሽ እንዴት ነው? ሰፊ ነው? በኋላ ባከራለች ምናምን የሚባል ነገር የለም። ቁጠባም ጎበዝ ነች። ጥያቄ ላጤዎች ብዙ ጊዜ ወደ ቤት ይዘው ሲገቡ የሚሳቀቁበት የምግብ አይነት ምንድን ነው? ስጋ ይዞ መግባት ስጋት ይጨምራል። ስለዚህ ስጋ፣ እንቁላል፣ ወተት ምናምን ውጭ በልታችሁ ነው የምትገቡት።
ቤት በሶ ይዞ ይገባል። በሶ ሲሆን እንደዚህ ይዛል። አይ ተከራይ ያለው ያጋጠመኝ ነገር አንድ አከራይ ነበሩኝ እንደው አሁን ካሉ አንድ ቀን መጡና ሰይፉ እንዴት ነህ ደህና ነው ሆይ? በጣም እኮ ያው ብዙ ሰው እየጨመረ እኔ ግን እንደው በሬዲዮ ድምፅህን እየሰማሁ እንዲህ በቃ ህዝቡን እያዝናናህ እየደከምክ ሳይህ እንደው መጨመር ከበደኝ። እቺን 2 ወር ያልጨመርኩብህ ለዛ ነው አሉኝ። 2 ወር ሁሉ? አዎ ይሄን 2 ወር ቻልኩ አሉ። እንግዲህ እንደሚያዩት ነው የዛሬ 2 ወር ነው የጨመሩት ምናምን አልኳቸው። አይ በቃ ግድ የለም እስቲ ትንሽ እየኖርክ ደግሞ ትጨምራለህ ምናምን አሉኝ። አንድ ቀን ያው እንግዲህ ልብሴ በጣም በተከታታይ ቆሽሾ ስለነበረ በደንብ አጥቤ አስጥቼው ሲያልፉ አዩ። ሰይፉ ይሄ ሁሉ አንተ ነው እንዴ? ይሄንን እንደ ቋንጣ ከጥግ እስከ ጥግ ልብስ አጥበ እያሳጣ ነው ከ2 ወር በፊት ጨመርብኝ ስትል እምቢ የምትለው? ይሄ ሁሉ ልብስ ካለ እኮ ሀብታም ነህ። እዚሁ ላይ 500 አሉኝ እና ከዛን ቀን ጀምሮ ልብስ ውጭ እያጠብኩኝ በፌስታል ነበር ይዤ የምገባው። አሁን ተከራዮች እንደዛ አለ እንዴ? አሁን አከራዩ አሪፍ ሆኗል። አሁን አሪፍ በቋንጣ ያደረግልሽ። ያው እንግዲህ አንዱ ዓለምን እዚህ ሞከር ነው የቤተሰብ ጨዋታ ሳምፕል ነው። ይሄ እንደው እንደ ማሳያ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ሰይፉ በኢቢኤስ ከተከታዩ መልእክት በኋላ ይመለሳል። ቀጥለሽ